ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ሀያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በበርካታ ወቅታዊ ጉዳዮች ላይ የስልክ ውይይት ማድረጋቸውን የሩሲያ መንግስት አስታወቀ። ውይይቱን አስመልክቶ ጠቅላይ ሚኒስትር አብይ በማህበራዊ ሚዲያ ትስስር ገጻቸው ባሰፈሩ ጽሑፍ ከፕሬዝዳንቱ ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን ገልጸዋል። ለዝርዝሩ ጸጋኔ ተሰማ። እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጻ የሁለቱ መሪዎች ንግግር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ያተኮረ ነው። የክሬምሊን የሩሲያ ፕሬዝዳንት ጽህፈት ቤት በበኩሉ ባወጣው መረጃ የሁለቱ መሪዎች ውይይት ጠቅላይ ሚኒስትር አብይ ባለፈው መስከረም ወደ ሩሲያ በተጓዙበት ወቅት ስምምነት የተደረሰባቸው ጉዳዮች ላይ ያተኮረ እንደሆነም ጠቅሷል። ጠቅላይ ሚኒስትር አብይ በዓመቱ መጀመሪያ በፕሬዝዳንት ፑቲን ግብዣ ወደ ሞስኮ ተጉዘው በዓለም አቶሚክ ሳምንት ጉባኤ ላይ መሳተፋቸውና ከሩሲያ ፕሬዝዳንት ጋር መነጋገራቸው ይታወሳል። ሁለቱ መሪዎች በወቅቱ ውይይት ያደረጉባቸው ጉዳዮች አንዱ ለማህበረሰብ አገልግሎት የሚውል የጋራ የኒውክሌር ኃይል ማመንጫ የማልማት ስምምነት እንደሆነ ተገልጾ ነበር። የኃይል ማመንጫ፣ ግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን የተመለከቱ ጉዳዮች ላይም ውይይት አድርገዋል። በመስከረሙ ጉዞ ስምምነት ላይ የተደረሰባቸውን ጉዳዮች የተመለከተው የሁለቱ መሪዎች የስልክ ውይይትም ከፖለቲካ ከንግድና ከኢኮኖሚ እንዲሁም ከሰብአዊ ዘርፎች ጋር የተያያዙ የሁለትዮሽ ትብብር መስኮች እንደተነሱበት ተገልጿል። የክሬምሊን መግለጫ ሁለቱም ወገኖች የሩሲያና የኢትዮጵያ በወዳጅነት የተሞላ ግንኙነትን ለማጠናከር እንዲሁም በሚመለከታቸው ሚኒስቴር መስሪያ ቤቶችና ተቋማት መካከል ያለውን ግንኙነት ለማጠናከር ያላቸውን ቁርጠኝነት በድጋሚ አረጋግጠዋል ይላል። ሩሲያና ኢትዮጵያ ወደ 131 ዓመታት የሚጠጋ ዲፕሎማሲያዊ ግንኙነት ያላቸው ሀገራት መሆናቸውን በኢትዮጵያ የሩሲያ ኤምባሲ መረጃ ያመለክታል። ይህም ሩሲያ በአፍሪካ ካላት የረዥም ጊዜ ግንኙነት ከቀዳሚዎቹ የሚመደብ ነው። ሁለቱ ሀገራት በፖለቲካ፣ በወታደራዊ፣ በምጣኔ ሀብትና በባህል ጠንካራ ትስስር አዳብረዋል ሲል የቢቢሲ ዘገባ አመልክቷል። የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ የኢሚግሬሽን ሕግ መሰረት ከተፈቀደላቸው የቆይታ ጊዜ በላይ ለተቀመጡት ትውልደ ኢትዮጵያዊ አሜሪካውያን አዲስ ውሳኔ አሳለፈ። ለዝርዝሩ አንዋር ተስፋ። አገልግሎቱ ባወጣው መግለጫ በተለያዩ ምክንያቶች የቆይታ ጊዜ ያለፈባቸውና በኢሚግሬሽን ደንብ መሰረት ለገንዘብ መቀጮ የተዳረጉ ትውልደ ኢትዮጵያውያን አሜሪካውያን የመክፈል አቅም የሌላቸው መሆኑን በመግለጽ ቅጣቱ እንዲቀንስላቸው የሀገሪቱን የኢሚግሬሽን ሕግ አክብረው በህጋዊ መንገድ መንቀሳቀስ እንዲችሉ የቅጣት ምህረት ጥያቄ በተደጋጋሚ ሲያቀርቡ ቆይተዋል ብሏል። ተቋሙም ጉዳዩን በጽሞና ሲመለከት መቆየቱንና የአሜሪካ ዜግነት ለያዙ ትውልደ ኢትዮጵያውያን ግለሰቦች አዲስ ውሳኔ ማሳለፉን ገልጿል። በዚህም ከ18 ዓመት በታች የሆኑ ህጻናት ቅጣቱ ሙሉ ለሙሉ ተነስቶላቸው ወደ ህጋዊ ቪዛ አሰራር እንዲገቡ ወስኗል። በሌላ በኩል እድሜያቸው ከ18 ዓመትና ከዚያ በላይ ለሆኑ አዋቂዎች ካለባቸው የቅጣት ገንዘብ ግማሽ በመክፈል እንዲስተናገዱ ወደ ህጋዊ የቪዛ አሰራርም እንዲገቡ ወስኗል። ይህ የቅጣት ቅነሳ ምህረት እድል ከመጋቢት 15 ቀን 2018 ዓ.ም እስከ ግንቦት 15 ቀን 2018 ዓ.ም ባሉት 60 ቀናት የሚቆይ ነው። እድሉ ግለሰቦችን ወደ ህጋዊነት ለማምጣት የተሰጠና ለአንድ ጊዜ ብቻ የቀረበ መሆኑን በመገንዘብ ባለጉዳዮች ወደ ኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ቀርበው አስፈላጊውን ቅጽ በማሟላት ወደ ህጋዊ ቪዛ አሰራር እንዲገቡ አሳስበዋል። ከተሰጠው ጊዜ ገደብ በኋላ በኢሚግሬሽን ደንብ መሰረት ብቻ የሚስተናገዱ መሆኑንም ገልጿል። የህጉ አስፈላጊነት በዋናነት ማንኛውም የውጭ ዜግነት ያለው ግለሰብ በኢትዮጵያ የሚያደርገው ቆይታ ህጋዊነትን የተከተለ እንዲሆን ታስቦ የተዘጋጀ ስለመሆኑም የአገልግሎት መግለጫ አመላክቷል። የመንግስትና የፕሮጀክት ተሽከርካሪዎች ሙሉ በሙሉ ወደ ኤሌክትሪክ እንዲዞሩ የትራንስፖርትና ሎጂስቲክስ ሚኒስቴር የትብብር ጥሪ አቀረበ። የትራንስፖርትና ሎጂስቲክስ ሚኒስቴር የኢትዮጵያን የትራንስፖርት ዘርፍ ወደ ኤሌክትሪክና የተፈጥሮ ጋዝ የማሸጋገርና የነዳጅ ቁጠባ ሀገራዊ ጥሪ በሚል ርዕስ ዛሬ መጋቢት 8 ቀን 2018 ዓ.ም መግለጫ አውጥቷል። ለዝርዝሩ ሄዳዊት ንጉሴ። በአሁኑ ወቅት በመካከለኛው ምስራቅ በተከሰተው ጦርነት ምክንያት የዓለም የነዳጅ ገበያ ከፍተኛ ጭማሪ እያሳየ ነው ያለው ሚኒስቴር መስሪያ ቤቱ ጠቅላይ ሚኒስትር አብይ አህመድም በትላንትናው ዕለት ባወጡት መግለጫ ነዳጅን በቁጠባ እንጠቀም ሲሉ ማሳሰቢያ ሰጥተዋል ብሏል። ይህን ተከትሎ የትራንስፖርትና ሎጂስቲክስ ሚኒስቴር የሀገርን ኢኮኖሚ በዘላቂነት ለመታደግ በሁሉም የህብረተሰብ ክፍል በመንግስትና በግል ተቋማት ዘንድ ተግባራዊ እንዲደረጉ ጥሪ አቅርቧል። በነዳጅና በጋዝ የሚሰሩ ተሽከርካሪዎችን በመተው የኤሌክትሪክ ኃይልን ብቻ እንዲጠቀሙ ማስቻል እንዲሁም በነዳጅ የሚሰሩትን ወደ ኤሌክትሪክና ተፈጥሮ
ጋዝ የመቀየር ስራን ማጠናከር፣ እስከ 20 ቶን የሚጭኑ የጭነት ተሽከርካሪዎች ወደ ኤሌክትሪክ፣ ከ20 ቶን በላይ የሆኑት ደግሞ ወደ ተፈጥሮ ጋዝና ኤሌክትሪክ እንዲቀየሩ የመንግስትና የግሉ ዘርፍ በቅንጅት እንዲሰሩ መስሪያ ቤቱ ጥሪ አቅርቧል። ከአንድ ቤት ውስጥ ብዙ መኪናዎችን ይዞ መንገድ ከመውጣት ይልቅ በጋራ የመጠቀም ልምድን ማዳበርና ተግባራዊ ማድረግ፣ በከተማ ውስጥ የሚደረጉ አጫጭር ጉዞዎችን በእግርና በብስክሌት የማድረግ ባህልን ማሳደግ ይገባል ሲልም ምክረ ሀሳብ አቅርቧል። በኢትዮጵያ የአፈጣጠር ችግር ያለባቸው ልጆች የሚማሩበትን ትምህርት ቤት ለማግኘት እንደሚቸገሩ ተነገረ። በኢትዮጵያ በዓመት 41 ሺህ የሚሆኑ ህጻናት ከአፈጣጠር ችግር ጋር ይወለዳሉ። ለዝርዝሩ አናወር ተስፋ። ከአፈጣጠር ችግሮች መካከል ስፓይናል በፊዳ ወይንም የአከርካሪ አጥንትና የነርቭ ዘንግ ክፍተት እንዲሁም ሃይድሮሴፍለስ ወይንም በጭንቅላት ውስጥ ፈሳሽ መከማቸት በኢትዮጵያ በሺዎች የሚቆጠሩ ህጻናት ከሚጠቁበት መካከል ዋነኛው መሆናቸው ተገልጿል። የአፈጣጠር ችግር ያለባቸው ልጆች ያላቸው ወላጆች የኢኮኖሚ አቅም እንኳን ኖሯቸው ልጆቻቸውን የፈለጉበት ትምህርት ቤት ማስገባት አለመቻላቸው የስነ ልቦና ጫና ተጋላጭ እያደረጋቸው ነው። በተጨማሪም የአፈጣጠር ችግር ያለባቸው ልጆች ያላቸው በርካታ እናቶች ያላባት ብቻቸውን ልጆች ቻቸውን ለማሳደግም ይገደዳሉ። የሪቻ ናዘር ፋውንዴሽን የኢትዮጵያ ዳይሬክተር ያዕቆብ ሰማን በማህበራዊ ድረገጻቸው ባስተላለፉት መልእክት የነርቭ ዘንግ ክፍተት እና በጭንቅላት ውስጥ ከመጠን በላይ የፈሳሽ ክምችት መከላከል ስለሚቻል እናቶች ከእርግዝና በፊት የፎሊክ አሲድ መውሰድ ይኖርባቸዋል ብለዋል። በተጨማሪም ጫውና ዱቄት በፎሊክ አሲድ በማበልጸግ የመከላከል ስራም እየተሰራ በመሆኑ የሚወለዱ ህጻናት ለአፈጣጠር ችግር እንዳይጋለጡ መስራት ይገባል። ችግሩ ያለባቸውና ሕክምናውን እያገኙ ያሉት ግማሾቹ መሆናቸውን የተገለጸ ሲሆን ሕክምናውንም ተደራሽ ለማድረግ እየተሰራ ነውም ብለዋል። 10ኛው የኢትዮ ጤና አውደ ርዕይና ጉባኤ ከመጪው መጋቢት 24 እስከ 26 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ ተገለጸ። በጤና እንክብካቤ፣ በህክምና መገልገያዎች፣ በመድኃኒት የእሴት ሰንሰለትና በዲጂታል ጤና ላይ ትኩረት የሚያደርገው 10ኛው የኢትዮ ጤና አውደ ርዕይና ጉባኤ በጤና ጥበቃ ሚኒስቴር በአርማወር ሃንሰን የምርምር ኢንስቲትዩትና በፕላና ኢቨንትስ አዘጋጅነት እንደሚካሄድ ዛሬ በስካይላይት ሆቴል በተሰጠው ጋዜጣዊ መግለጫ ተመላክቷል። ዝርዝሩን ባልደረባችን ጸጋን የተሰማ እንደሚከተለው ታቀርበዋለች። የዘንድሮ 10ኛው ኢትዮ ሄልዝ ዓለም አቀፍ አውደ ርዕይና ጉባኤ እንዲሁም የሁለተኛው የሀገር ውስጥ የህክምና ግብዓት ምርትና ኢኖቬሽን አውደ ርዕይ ከመጪው መጋቢት 24 እስከ 26 ይካሄዳል። በዚህም ጥራት ያላቸው ኩባንያዎች እየጨመረ ያለውን የህክምና አገልግሎት ፍላጎት ለማሳካት የሚያስችሉ ቴክኖሎጂና መፍትሄዎችን የሚያቀርቡ ሀገራት ባንግላዴሽ፣ ቻይና፣ ህንድ፣ ሩሲያ፣ ቱርክ፣ የተባበሩት አረብ ኤምሬትስ፣ አሜሪካና ከኢትዮጵያ ደግሞ የተውጣጡ ከ90 በላይ ኩባንያዎች እንዲሁም አምራቾች ምርትና አገልግሎቶቻቸውን ይዘው ይቀርባሉ። ዓለም አቀፍ የንግድ ትርኢትና አውደ ርዕዮችን የሚያዘጋጀው ፕላና ኢቨንትስ ፕሮዳክሽን ማናጀር የሆኑት ዶክተር ዳዊት ተስፋ ጊዮርጊስ ለቻናል ዋን ቴሌቪዥን ይህ አውደ ርዕይና ኮንግረስ የጤናውን ዘርፍ ለማጎልበት እንደሆነ ገልጸዋል። እንደ ፕላና ኢቨንትስ ትልቅ ነው። ፕላና ኢቨንትስ ሲሰራ ሴክተር ቅድም ሜንሽን ያደረግነው 20 ሴክተር ነው እንደ ፕላና ኢቨንትስ የሚሰራው። እነዚህ 20 ሴክተሮች ላይ መልቲፕሎች ናቸው። ከአግሪካልቸር፣ ከፈርኒቸር እና ኢንቴሪየር ኤክስፖ፣ ላይቭ ስቶክ ላይ ዶሮ እርባታ እያለ ብዙ ነው። 20 ሴክተሮች ነው የሚሰራው። ግን ደግሞ ስፔሲፊካሊ ደግሞ የጤናው ሴክተር ውስጥ 5 ሴክተሮች አሉት ውስጡ። የጤናው ሴክተር ላይ አንደኛው ነገር የመድኃኒትን በተመለከተ ነው። መድኃኒት አምራችም አቅራቢም ሻጭ ገዢም አካል የሚመጣበት። ሁለተኛ የህክምና መሳሪያ ቁሳቁሶችን በተመለከተ እሱን አለ። ሶስተኛ ደግሞ የዲጂታል ሄልስ አሁን እንደ ሀገር መቸታው አቅጣጫ ሁሉ ነገር የጤና ኢንክሉዲንግ ጤና ሁሉ ነገር ዲጂታል መሆን አለበት በሚለው ምሳቤ ስላለ እሱን ይሰራል። አራተኛ ደግሞ የሜዲካል ቱሪዝም ከሀገር ውስጥ የሚገቡ ታካሚዎች ከሀገር ውጭ ሄደው የሚታከሙ ታካሚዎችን የሚያይ ሴሽን ነው። ከዛ ደግሞ አምስተኛ ደግሞ የሚሆነው የአገልግሎት ሰጪ አካላቶች አሉ። እነዚህን 5 ሴግመንቶች አድርጎ ነው ኤግዚቢሽኑ ላይ የሚያካሂደው። ሁለተኛው የሀገር ውስጥ የህክምና ግብዓት ምርትና ኢኖቬሽን አውደ ርዕይ በጤና ጥበቃ ሚኒስቴርና በአርማወር ሃንሰን የምርምር ኢንስቲትዩት ትብብር የተዘጋጀ ሲሆን ዓላማውም የሀገር ውስጥ የህክምና መሳሪያዎች፣ የመድኃኒት አምራቾችና የጤና ቴክኖሎጂ ፈጠራዎችን ማበረታታትና ለገበያ ማቅረብ ነው። የአርማወር ሃንሰን ኢንስቲትዩት ምክትል ዋና ዳይሬክተር የሆኑት ረዳት ፕሮፌሰር መሳይ ወልደ ማርያም እንደገለጹልን አርማወር ሃንሰን ከ50 ዓመታት በላይ በጤና ጥበቃ ሚኒስቴር ስር የሚገኝና በኢትዮጵያ የህክምና ምርምር ባዮሜዲካል ሳይንስና ክሊኒካዊ ሙከራዎች ታሪክ ውስጥ ትልቅ ሚና እንዳለው አብራርተዋል። አርማወር ሃንሰን የምርምር ኢንስቲትዩት በጤና ሚኒስቴር ተጠሪ ከሆኑ ተቋማት ውስጥ አንዱ ነው። የሚኒስቴር መስሪያ ቤቱ የፖሊሲ ምርምር ተቋም ነው። ባለፉት 56 ዓመታት ኢንስቲትዩቱ በባዮሜዲካል ምርምር ስራዎች ላይ በርካታ ስራዎችን የምርምር ስራዎችን ያከናወነ ተቋም ነው።
ቅድም በገለጻውም እንዳቀረብኩት መንግስት የፌዴራል ተቋማትን መልሶ በሚያደራጅበት ጊዜ ኢንስቲትዩቱ በርካታ ስራዎችን በተለያዩ ተቋማት ተበታትነው ሲሰሩ የነበሩ ስራዎችን አንድ ላይ ሆኖ እየተሰራ ይገኛል። ለዚህም አንዱ የፋርማሲካል ማኑፋክቸሪንግ ኢንዱስትሪ ልማት ዘርፍን ከመደገፍ አኳያ፣ ሁለተኛ የባህላዊና ዘመናዊ መድኃኒትን እንደዚሁ በምርምርና ልማት ከመደገፍ አኳያ፣ በሶስተኛነት ደግሞ የክትባት መመርመሪያ ዘዴዎችና የሕክምና መሳሪያዎች ምርምርና ልማት ስራዎችን አስተሳስሮ እየሰራ ያለ ተቋም ነው። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ከህጻናት ልብ አድን ሴቭ ችልድረን ሄርት ጋር በመሆን ለአንድ ሳምንት የሚቆይ የህጻናት የልብ ቀዶ ህክምና መስጠት ጀመረ። ለአንድ ሳምንት በሚቆየው የነጻ ህክምና አገልግሎት የተለያዩ የልብ ቀዶ ህክምናና የጽኑ ህክምና ስፔሻሊስት ባለሙያዎች ከኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ባለሙያዎች ጋር በመተባበር ከ20 በላይ ታካሚዎች በተሳካ ሁኔታ ምርመራና የልየታ ስራዎች የተሰሩ ሲሆን በሳምንት ውስጥ 15 የሚሆኑ የልብ ቀዶ ጥገና ለማከናወን የሚያስፈልጉ ቅድመ ዝግጅት ተከናውኗል። ይህ ዘመቻ በእስራኤል ሀገር ወልፍሰን ሜዲካል ሴቭ ዘ ችልድረን ሄርት ባሰለጠናቸው ትውልደ ኢትዮጵያውያን የልብ ሐኪሞች ብቻ የሚመራ መሆኑን ትልቅ ምዕራፍ ነው ተብሏል። በተለይ በእነዚህ አስቸጋሪ ጊዜያት የህፃናትን ልብ ለማዳንና ለዘመቻው ስኬታማነት የረጅም ጊዜ አጋር ለሆኑት የሴንተር ሴቭ ኤ ችልድረን ሄርት ምስጋና ቀርበዋል። የመንግስት ተቋማት ሰራተኞች እንደፈለጉ የሚገቡበትና የሚወጡበት ስፍራ ሳይሆን በስርዓት መመራት ያለበት ነው ተባለ። የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ዲጂታል የሰራተኛ ቁጥጥር ሊጀመር መሆኑን አስታውቋል። የመሬት ይዞታ ምዝገባና መረጃ ኤጀንሲ ዋና ዳይሬክተር ተስፋዬ ጥላሁን እንደገለጹት ሰዓት በማያከብሩ ሰራተኞች ላይ አስፈላጊው እርምጃ እንደሚወሰድና የሲቪል ሰርቪስ ስርዓቱ እየተጠናከረ በመምጣቱም ሁሉም ሰራተኞች በስራው ቦታው ተገኝቶ ስራውን በአግባቡ ማከናወን እንዳለበት አሳስበዋል። ተቋሙ በስርዓት መምራት ያለበት መሆኑን በመጠቆም የጣት አሻራ መቆጣጠሪያው በማዕከልና በቅርንጫፍ ጽህፈት ቤቶች በቅርቡ ተግባራዊ ይደረጋል ብለዋል። ለጣት አሻራ ስርዓቱ መከበርም ሁሉም የሚመለከታቸው የስራ ኃላፊዎች የቅርብ ክትትል እንዲያደርጉ ዋና ዳይሬክተሩ አሳስበዋል። ሰራተኞች በዲጂታል መቆጣጠሪያው በቀን 4 ጊዜ የጣት አሻራቸውን ማሳረፍ ይጠበቅባቸዋል። ይህ የአፈጻጸም ማንዋል በተለያዩ ምክንያቶች ፈቃድ ላይ ያሉ የመስክ ስራ የሚሰሩ ልዩ የስራ ባህሪ ያላቸውን ሰራተኞችና ድንገተኛ አደጋዎችን ከግንዛቤ ያስገባ መሆኑም ከተቋሙ የተገኘው መረጃ ያሳያል። በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካን ኤምባሲ ሌሊቱን የድሮን የሮኬት ጥቃት እንደተፈጸመበት ተገለጸ። የኢራን የጸጥታ አካላት ለኤፍፒ እንደተናገሩ ጦርነቱ ከጀመረ ጀምሮ ከፍተኛው የተባለለት ጥቃት መሆኑ ተነግሯል። ከፍተኛ ጥበቃ የሚደረግበት የአሜሪካ ኤምባሲ የሚገኝበት አረንጓዴ ቀጠና ወይም ግሪን ዞን በመባል በሚታወቀው አካባቢ በተፈጸመ ጥቃት በአንድ ሆቴል እሳት መነሳቱም መረጃው አመላክቷል። እስራኤል በሊባኖስ በመፈጸም ላይ ያለችውን ጥቃት ተከትሎ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ብሪታንያ ሁለቱ ሀገራት ድርድር እንዲጀምሩ ጠይቀዋል። ሀገራቱ በጥቃቱ እየደረሰ ያለው ሰብአዊ ቀውስ እንዳሳሰባቸው ገልጸዋል። በሌላ በኩል የፊንላንድ ፕሬዚዳንት አሌክሳንደር ስታብ የፕሬዚዳንት ዶናልድ ትራምፕን ትችት ተከትሎ የብሪታንያውን ጠቅላይ ሚኒስትርን መደገፋቸውን ከቢቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። እስራኤል በበኩሏ ወታደሮቿ በደቡባዊ ሊባኖስ የተወሰነ ያለችውን የእግረኛ ጦር በኢራን በሚደገፈው ሄዝቦላ ላይ ጥቃት ከፍቷል ብላለች። እስራኤል እንደ አዲስ በደቡባዊ ሊባኖስ ላይ ጥቃት ከጀመረች ወዲህ 111 ህጻናትን ጨምሮ 886 ሰዎች ተገድለዋል። በአፍጋኒስታን ዋና ከተማ ካቡል በሚገኝ የሱስ ማገገሚያ ማዕከል ላይ በተሰነዘረ የአየር ጥቃት በርካታ ሰዎች ህልፈትና ለጉዳት መዳረጋቸው ተገለጸ። የታሊባን መንግስት ለጥቃቱ ጎረቤት ሀገር ፓኪስታንን ተጠያቂ አድርጓል። የታሊባን መንግስት ቃል አቀባይ በኤክስ ገጻቸው እንደገለጹት ጥቃቱ የተፈጸመው በካቡል በሚገኘው ኦሚድ ተብሎ በሚጠራው የእጽ ሱሰኞች ማገገሚያ ሆስፒታል ላይ ነው። የመንግስት ረዳት ቃል አቀባይ ሐምዱላ ፊትራት እስካሁን ባለው መረጃ 400 በላይ ሰዎች መሞታቸውንና 200 ያህል ሰዎች መቁሰላቸውን አስታውቀዋል። በዓለም ዙሪያ የሚገኙ ታዳጊዎች ሰው ሰራሽ አስተውሎትን እያንዳንዱን የህይወታቸውን እንቅስቃሴ እንዲያማክራቸው ይጠቀሙበት ይገኛሉ። ነገር ግን በአመጋገብ ዙሪያ ከሰው ሰራሽ አስተውሎት ጋር የሚደረግ ውይይት የመረጃ ውዝግብ ሊፈጥር እንደሚችል የስነ ምግብ ባለሙያዎች ያብራራሉ። ለዝርዝሩ ሄሮዳዊት ንጉሴ። ታዳጊዎች ክብደት ለመቀነስ ሲያስቡ ምን ብበላ ይሻለኛል ሲሉ የሰው ሰራሽ አስተውሎት የሞባይልና የኮምፒውተር መተግበሪያዎችን ሲጠይቁ ይስተዋላል። ነገር ግን የስነ ምግብ ዘርፍ ባለሙያዎች አመጋገብን በተመለከተ በሰው ሰራሽ አስተውሎት የሚሰጡ ምክሮች የንጥረ ነገር ፍጆታዎችን ከዕለታዊ ፍላጎት ያነሱ ወይም የበለጡ በማድረግ የማመጣጠን ችግር እንደሚስተዋልባቸው እያብራሩ ይገኛሉ። በቱርክ ኢስታንቡል አትላስ ዩኒቨርሲቲ የአመጋገብ ክፍል ረዳት ፕሮፌሰር የሆኑት ዶክተር አይሽ ቤቴል ቢለን ከጥናታቸው በመነሳት እንደገለጹት ክብደት ለመቀነስ ለሚጠይቁ ታዳጊዎች የተዘጋጁት የሰው ሰራሽ
ሰራሽ አስተውሎት የምግብ እቅዶች በአማካኝ በቀን ከ700 ያነሰ የካሎሪን መጠን የያዙና በፕሮቲን በስብና በካርቦሃይድሬት ረገድም ከፍተኛ ልዩነቶችን ያስመዘገቡ ነበሩ። በተለይ በአስራዎቹ እድሜ ክልል ውስጥ የክብደት መቀነስ ሙከራዎችና የኤአይ አጠቃቀም ምን ያክል በስፋት እየተስፋፋ እንደሆነ ከግምት ውስጥ በማስገባት ችግሩ አሳሳቢ ነው ሲሉ ለሲኤንኤን የተናገሩት ደግሞ በካሊፎርኒያ ዩኒቨርሲቲ የህጻናት ሕክምና ተባባሪ ፕሮፌሰር የሆኑት ዶክተር ጄሰን ናጋታ ናቸው። እንደ ፒው የምርምር ማዕከል ሪፖርት ባለፈው ዓመት በተደረገ ጥናት በአሜሪካ ከሚኖሩ እድሜያቸው 16 እና ከዚያ በላይ ከሆኑ ታዳጊዎች መካከል 48 በመቶ የሚሆኑት ክብደት ለመቀነስ መሞከራቸውን ተናግረዋል። ታዲያ ከነዚህ ውስጥም 30 በመቶ የሚሆኑት ስለ አመጋገብ እቅዳቸው ለመወሰን በየቀኑ የሰው ሰራሽ አስተውሎት መተግበሪያዎችን እንደሚጠቀሙ ገልጸዋል። እነዚህ ቴክኖሎጂዎች ለአጠቃላይ መረጃ ጠቃሚ ሊሆኑ ቢችሉም በተለይም የአመጋገብ ፍላጎታቸው ልዩ ለሆኑ ህጻናትና ታዳጊዎች የሙያ መመሪያን መተካት የሚችሉ እንዳልሆኑ ግን ባለሙያዎች አብራርተዋል። በአሜሪካ በተደረገ ጥናትም የሰው ሰራሽ አስተውሎትን በመጠቀም የሚሰጡ የጤና ምክሮች የካሎሪ መጠንን ከተፈለገው በላይ ሲጨምሩ ወይም ሲቀንሱ መስተዋሉ ወደ ከፍተኛ የጤና ጉዳት ሊያመዝን እንደሚችል ባለሙያዎች እያስጠነቀቁ ይገኛሉ። ዘገባው የሲኤንኤን ነው። በመላው የአሜሪካ ግዛቶች ጭንቀትንና የአእምሮ አለመረጋጋትን ለማስወገድ በህብረት የሚከናወን የጩኸት ስነስርዓት እንደ አማራጭ በመውሰድ ብዙዎች ታድመው ሲጮሁ ተስተውለዋል። እንቅስቃሴው የተጀመረው በቺካጎ በሁለት ጥንዶች ማኒ ሄርናንዴዝ እና ኤሌና ሶባሌቫ ሲሆኑ በግንኙነታቸው ውስጥ የተፈጠረውን ችግር አብረው በመጮህ ለማስወገድ እንደ አንድ መንገድ ተጠቅመውበታል። በኋላ ላይም በመላው የአሜሪካ ግዛት ተንሰራፍቶ ብሔራዊ ጭንቀትን የማስወገጃ ስርዓት ወደ መሆን ወጥቷል። ለዝርዝሩ ሊዲያ ዝናቡ። በጭንቀት ጊዜ ዝም ያለ ተፈጥሯዊ ቦታን ማዘውተር ወይም ሌሎች ሊያስረሱ የሚችሉ ተግባራትን መከወን የተለመደ ነው። ይሁን እንጂ ከወደ አሜሪካ ያልተለመደ የጭንቀት ሕክምና ስርዓት ተሰምቷል። ስክሪም ክለብ ወይም የጩኸት ክበብ በማለት የተሰየመው ይህ በህብረት የሚከወን ተግባር የተጀመረው በቺካጎ በሁለቱ ጥንዶች ማኒ ሄርናንዴዝ እና ኤሌና ሶቦሌቫ ሲሆን በግንኙነታቸው መሀል የተፈጠረውን ችግር አብረው በመጮህ ለማስወገድ እንደ መፍትሄ ተጠቅመውበታል። በኋላ ላይም በመላው የአሜሪካ ግዛት ተንሰራፍቶ በብሔራዊ ደረጃ ብዙዎች ተሰባስበው ጭንቀትን ማስወገጃ ስርዓት አድርገው እየከወኑት ይገኛል። ከአንድ ዓመት ባነሰ ጊዜ ውስጥ ኦስቲን፣ ቺካጎ፣ አትላንታና ዲትሮይት በተሰኙ ከተሞች ሲከወን ተስተውሏል። እነዚህ የጩኸት ክንውኖች የሚካሄዱት በመናፈሻ ቦታዎች ሲሆን የድምጽ ብክለትን ለመቀነስ ተሳታፊዎች ለውሃ በቀረቡ ቦታዎች ላይ ማድረግን ተመራጭ ያደርጋሉ። በቅድሚያ መልቀቅ የሚፈልጉትን ጭንቀት ሊበሰብስ በሚችልና አካባቢን በማይበክል ወረቀት ላይ ይጽፋሉ። በመቀጠል የድምጽ ማሟሟቂያ ከሰሩ በኋላ ወረቀቱን ወደ ውሃው ከመጨመራቸው በፊት 3 ጊዜ አካባቢውን በጩኸት ያናውጡታል። የሃርቫርድ ዩኒቨርሲቲ የስነ ልቦና ሐኪም የሆኑት ዶክተር አሽዊኒ በሕክምና ምርምር የጩኸት ሕክምና ስለ ውጤታማነቱ ምንም መረጃ ያለመገኘቱን ገልጸው ይልቁንም ልምምዱ የአካል ብቃት እንቅስቃሴ ወቅት ከሚደረገው ዑደት ጋር ተመሳሳይ በሆነ መልኩ ሰውነትን ከውጥረት እንደሚያላቅቅ አስረድተዋል። ከአካላዊ ጥቅሙ ባሻገር ተሳታፊዎች በዘመናዊነት እየቀዘቀዘ የመጣውን የእርስ በእርስ ማህበራዊ ትስስር ለመገንባት በግንኙነት መሀል የሚፈጠሩ አለመግባባቶችን ለመፍታትና ደስተኛ ለመሆን እንደሚረዳ ተመላክቷል። ዘገባው የአሶሺየትድ ፕሬስ ነው። እውቁ አሜሪካዊ ተዋናይ ማይክል ባካሪ ጆርደን በምርጥ ተዋናይነት የኦስካር ሽልማትን በማሸነፍ በታሪክ 6ኛው ጥቁር ተዋናይ ሆነ። የኦስካር ሽልማት በ1929 በሎስ አንጀለስ በሚገኘው በሆሊውድ ሩዝቬልት ሆቴል ለመጀመሪያ ጊዜ የተካሄደ ሲሆን በፊልም ስራ የተገኙ ምርጥ ስኬቶችና እውቅና ለመስጠትና በፊልም ኢንዱስትሪ ውስጥ የላቀ ብቃትን ለማበረታታት ታልሞ እየተጀመረ ነው። ለዝርዝሩ ጸጋሪ ተሰማ። የዘንድሮ 98ኛው ኦስካር በበርካታ ታሪካዊ ሁነቶች የተሞላ ነበር። ዋን ቦትል አፍተር አናዘር የተሰኘው ፊልም 6 የኦስካር ሽልማቶችን አሸንፏል። የዓመቱ ምርጥ ምስልን ጨምሮ በ5 በተለያዩ ዘርፎች ድልን ተቀናጅቷል። ጄሲ ቤልኪ በሃምኔት ፊልም በምርጥ ተዋናይት ዘርፍ በማሸነፍ የመጀመሪያዋ የአይሪሽ ተዋናይት ልትሆን ችላለች። አውቶመን ዱራልድ አካርፖ ምርጥ ሲኒማቶግራፊ ዘርፍን በማሸነፍ የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ማይክል ባካሪ ጆርደን ደግሞ ሲኒርስ በተሰኘው በፈረንጆቹ 2025 በተለቀቀው ፊልም ላይ በመተወን በምርጥ ተዋናይ ዘርፍ በማሸነፍ 6ኛው ጥቁር ተዋናይ ሆኗል። የ98ኛው የኦስካር ትልቁ አሸናፊ ዋን ቦትል አፍተር አናዘር የተሰኘ ፊልም ሲሆን የፊልሙም ዳይሬክተር ፖል ቶማስ አንደርሰን ፊልሙ በብዙ ዘርፍ እንዲያሸንፍ ረድቷል ተብሎለታል። ራሱ ፖል ደግሞ 3 ሽልማቶችን አሸንፏል። በዘንድሮ የኦስካር ሽልማት ላይ ሌላው በስፋት ሲንሸራሸር የነበረው የአሸናፊዎች ንግግር ሲሆን ሚስተር ኖባዲ አገንስት ፑቲን የተሰኘው ፊልም የዓመቱ ምርጥ ዘጋቢ ፊልም አሸናፊ በመሆን ተሸልሟል። ታዲያ በዚህ ወቅት ፊልሙን በጋራ ያዘጋጁት ዴቪድ ቦረንስታይን፣ ፖቬል ታላንኪ፣ ሃሌ ፋበርና አልዝቤታ ካራስኮቫ ሽልማታቸውን በተቀበሉበት መድረክ ላይ ያስተላለፉት ጠንካራ ፖለቲካዊና ማህበራዊ መልእክት የብዙዎችን ቀልብ የሳበ ነበር። የፊልሙ የአርት ተባባሪ ዳይሬክተር የሆነው ዴቪድ ቦረንስታይን ሽልማቱን ከተቀበለ በኋላ ባደረገው ንግግር ፊልሙ አንድን ሀገር እንዴት እንደምናጣ
የሚያሳይ ነው በማለት አብራርቷል። በዘጋቢ ፊልሙ ምስሎች ላይ እንደታየው ሀገር የምትጠፋው በግዴለሽነትና በዝምታ በምናደርጋቸው ትንንሽ የትብብር ድርጊቶች ነው። መንግስት በዋና ዋና ከተሞቻችን ጎዳናዎች ላይ ሰዎችን ሲገድል ዝም ስንል፣ እንዲሁም ጥቂት ባለጸጎች ሚዲያውን በሞኖፖል ተቆጣጥረው መረጃን እንዴት ማምረትና መጠቀም እንዳለብን ሲወስኑልን ሀገራችንን እናጣለን በማለት አስጠንቅቋል። የዘንድሮ 98ኛው የኦስካር ወይንም አካዳሚ አዋርድ ላይ 6 ሽልማቶችን በማግኘት ዋን በትል አፍተር አናዘር ፊልም የምሽቱ ኮከብ ሆኖ አልፏል። ወደ ቢዝነስ ዘገባችን አለፍን። ቤንሻንጉል ጉሙዝ ክልል ባለፉት 7 ወራት ከ50 ኩንታል በላይ ወርቅ ለኢትዮጵያ ብሔራዊ ባንክ ገቢ ማድረጉን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። የቢሮ ምክትል ኃላፊ አቶ ናስር መሐመድ እንደገለጹት ክልሉ እስከ በጀት ዓመቱ መጨረሻ 70 ኩንታል ወርቅ ለማሰባሰብ አቅዶ በቁርጠኝነት እየሰራ ይገኛል ብለዋል። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደምላሽ የቢሮ ምክትል ኃላፊ አቶ ናስር መሐመድ እንደገለጹት በ2017 በጀት ዓመት በአጠቃላይ 47 ኩንታል ወርቅ ለብሔራዊ ባንክ ገቢ ተደርጎ የነበረ ሲሆን በተያያዘው የ2018 በጀት ዓመት 7 ወራት ብቻ የቀረበው የወርቅ መጠን የአምናውን ጠቅላላ ዓመት የሚበልጥ መሆኑን ጠቁመዋል። ክልሉ እስከ በጀት ዓመቱ መጨረሻ 70 ኩንታል ወርቅ ለመሰብሰብ አቅዶ በቁርጠኝነት እየሰራ ይገኛልን ብለዋል። ይህ ስኬት ሊመዘገብ የቻለው ቀደም ሲል የነበሩ ህገወጥ ድርጊቶችን ለመከላከል አምራቾችና አቅራቢዎች ህጋዊ ፈቃድ ወስደው እንዲሰሩ በመደረጉና አቅራቢዎች ወርቅ ገዝተው በህጋዊ መንገድ ወደ ባንክ የሚያስገቡበት የአሰራር ስርዓት በመዘርጋቱ ነው። በተጨማሪም የክልሉ መንግስትና የጸጥታ አካላት በቅንጅት በመስራት የክልሉን ሰላም ማስጠበቃቸው ወርቅ ህጋዊ በሆነ መንገድ ለባንክ እንዲገባ ትልቅ አስተዋጽኦ አድርገዋል ብሏል። ኢትዮጵያ የተቀቀለ ስጋን ወደ ቻይና ለመላክ የሚያስችላትን ደረጃ ማዘጋጀቷ ተገለጸ። ኢትዮጵያ በአሁኑ ወቅት የስጋ ምርት ተቀባይ ሀገራትን ቁጥር ለመጨመርና ከዘርፉ ያላትን ተጠቃሚነት ለማሳደግ አቅዳ እየሰራች ትገኛለች ሲል የግብርና ሚኒስቴር አስታውቋል። በሚኒስቴሩ የእንስሳት ምርት ሬጉላቶሪ መሪ ስራ አስፈጻሚ ዶክተር አያሌው ሹመት እንደገለጹት ኢትዮጵያ ካላት የእንስሳት ቁጥር አንጻር ምርትን ለውጭ ሀገር ገበያ የመላክ ፍላጎት አላት። አሁን ላይ የሀገራትን የምርት ጥራትና ደህንነት መስፈርትን በማሟላት የስጋ ምርቷን ኤክስፖርት ለማድረግ አቅዳ እየሰራች እንደምትገኝ ተናግረው ቻይና ከእነዚህ ሀገራት መካከል ተጠቃሽ ናት ብለዋል። በአብዛኛው የስጋ ምርቷን ጥቂት በሆኑ የገልፍ ሀገራት ላይ ለሽያጭ የምታቀርበው ኢትዮጵያ የተቀቀለ የበግና የፍየል ስጋን ወደዚች ሀገር ለመላክ መዘጋጀቷን ገልጸዋል። ይህንን እውን ለማድረግ ቻይና ስታነሳ ለነበረው የህግ ክፍተት ምላሽ መስጠት የሚያስችል ስራ መሰራቱም ተጠቅሷል። ኢትዮጵያ የቆየ ህግን ስትከተል በመቆየቷ የቻይናን የጥራትና ደህንነት መስፈርት በጠበቀ መልኩ ምርትን መላክ እንዲቻል ጥረት ሲደረግ መቆየቱን ያስረዱት ዶክተር አያሌው አሁን ላይ ለዚህ የሚረዳ ስታንዳርድ መዘጋጀቱን ተናግረዋል። በአሁኑ ወቅት ኢትዮጵያ ይህንን ምርት ወደ ቻይና ለመላክ ከምትችልበት የመጨረሻው ደረጃ ላይ መድረሷን ጠቁመው በዚህ ዓመት መጨረሻ ላይ የመግባቢያ ሰነድ ስምምነት እንደምትፈራረምም ገልጸዋል። የኳታር አየር መንገድ ከፈረንጆቹ መጋቢት 18 ቀን ጀምሮ በውስን ሁኔታ በረራዎቹን እንደሚጀምር አስታወቀ። በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ጦርነት በቀጠናው የአየር ትራንስፖርት ላይ ከፍተኛ መስተጓጎልን እንደፈጠረ ይታወቃል። አየር መንገዱ እንደገለጸው ከሮብ ጀምሮ እስከ መጋቢት 28 ቀን የተወሰኑ የበረራ አገልግሎቶችን ለማስጀመር አቅዷል። በረራዎቹ ከአፍሪካ፣ ከአውሮፓ፣ ከእስያ፣ ከመካከለኛው ምስራቅ፣ ከሰሜንና ደቡብ አሜሪካ እንዲሁም ከእስያ ፓሲፊክ ቀጠናዎች ወደሚገኙ በርካታ ከተሞች የሚደረጉ መሆናቸው ተጠቅሷል። አየር መንገዱ ከዶሃ ወደ ተለያዩ የአፍሪካ የአውሮፓ፣ እስያና አሜሪካ ከተሞች በረራዎቹን ለማካሄድ የአየር ክልሉን በከፊል እንደሚከፍትም ነው የገለጸው። የኳታር ሲቪል አቪዬሽን ባለስልጣን የአየር ክልሉ ሙሉ በሙሉ ደህንነቱን ጠብቆ ክፍት መሆኑን እስኪያረጋግጥ ድረስ መደበኛው በረራ ለጊዜው ተቋርጦ እንደሚቆይ የአየር መንገዱ አስታውቋል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎቹ መርጬላችኋለሁ። ከቀጣይ የቻናል ዋን ዌብ ፕሮግራሞች ጋር መልካም ቆይታ